ልጁን ያረገዘችው ከኛ ቤት ባይሆን ኖሮ ትወጣ ነበር። ከዚህ ቤት ለምን አልወጣም አለች። ለምን ሰራተኛ አይቀጠራለች። ይቺን ካደረስኩባት እኔ ኤቢ አይደለሁ። እንዴ ሰላምዬ፣ እኔ እኮ አልጠላም። አይ ምን ከዚህ በኋላ ጠላሹም አልጠላሹም እወዳለሁ ብትይው ምንም ለውጥ አይመጣም። አንዴ ከእጅሽ ወጥቷል። ለምን ጥርቀይ ምንድን ነው ይነግ አይደል? በደንብ አስበሽበት እንድነግሪኝ ነው የምፈልገው። እኔ እወድሻለሁ፣ አንቺስ ትወጂኛለሽ? አቤጌል ሰላም ያረገዘችው ከአባዬ ነው ስትል ምርምሯን ቀጥላለች። በተለይ ወይዘሮ ማርታ ወደ ዱባይ ለቫኬሽን በሄደችበት ወቅት አባዬ ከእሷ ጋር ሳያድር አይቀርም፣ ምክንያቱም ቤተሰቦችን ተጠንቀቂ፣ በሚስጥር ለማንም እንዳትናገሪ ሲልም ሲያስጠነቅቃት በጨረፍታ ሰምቻለሁኝ። ስለዚህ የአባዬ ሹክሹክታ ምናልባትም ከሰላም ጋር የሰሩ ስህተት ስላለ ነው። ምክንያቱም ሰላም ከሌላ ሰው አረገዘች ብዬ እንዳላስብ እንኳና በዛ ቢባል ለአንድ ሰዓት ብቻ ነው የምትቆየው። ስለዚህ የሰላም እርግዝና ከአባባ ወይም ከናታን ትላለች። ቢሆንም ግን ትኩረቷን ከአባቷ ላይ አድርጋለች። ይህ ሁኔታ ምርምሯን የቀጠለችው አቤጌል እናቷ ጋር በመሄድ ሰላም ያረገዘችው ከማን ይመስልሻል? ልጁስ ማንም ቢመስል ጥሩ ነው እያለችም አሁንም በነገር ሸንቆጥ ታደርጋት ገብታለች። ወይዘሮ ማርታ ግን ምን ልታመጭቤ ነው? ማንንም ይምሰል መቼም ወይ አባቱን ወይ እናቱን ነው ሊሆን የሚችለው። እናም አርፈሽ ኑሮሽን ኑሪ ሲሉም ክፉኛ በልጃቸው አዝነውባታል። ናታንና ዳጣ ተኮራርፈው ከሰነበቱ ዋላ ድር ብለዋል። ከወትሮ በተለየ ከናታን ጋር ለመጫወት ስትፈልግ እሱ ግን ሙዱ ትክክል አይደለም። እንግዲህ ይህ ምክር የመጣው ከሰላም ነበረ። ማለትም ካኮረፍካት ምናልባትም ወደ አንተ እየተጠጋች ትመጣለች በማለት በመከረችው መሰረት ዛሬ ላይ ናታን ግድ የለህም ለበደልኩ ሁሉ ይቅርታ በማለት ይቅርታ ለመጠየቅ ተገዳለች። እኔ ወድሻለሁ አንቺስ ትወጂኛለሽ ሲል ከናታን ጥያቄ ተነስቷል። ዳጣ ለተነሳባት ጥያቄ ምላሻታ ክፉኛ ጣራውን ስትመለከት ነበረ። ለማንኛውም ዳጣ ለመጨረሻ ጊዜ የተጠየቀችውን ጥያቄ ምን አይነት ምላሽ ትመልስለት ይሆን? እውነት ለናታን የፍቅር ጥያቄውን አሜን ብላ ትቀበላለች ወይስ አሁንም በአቢጌል ፍራቻ ናታንን እየራቀችው ትመጣ ይሆን? እስኪ በዛሬው ክፍል ምን አዲስ ነገር አለ አብረን የምንከታተል ይሆናል። በባለፈው ክፍል እንደተመለከት ነው ዳጣ ናታን ስለዘጋት ክፉኛ ደብሯታል። ውሃ ወደ ክፍሏ ስትሄድ ቆዝማና ዝና ታገኛታለች። ምን ሆነች ነው ስትልም ጠይቃታለች። ይህኔ የዳጣ መልስ የነበረው ናታን ጠግቧል፣ ሂጅና አንድ ነገር በይልኝ አለቻት። ሆኖም መውደድ ባንተ አልተጀመረም ስትል መልእክቷን እንድታደርስም ላከቻት። ይልቁንስ በተሰበሰቡበት ችግር ለመፍጠር ቻለ እንጂ። ሆኖም አጅሬት አቤጌል በር ላይ ተለጥፋ እያዳመጠች ባለችበት ሰዓት ወይዘሮ ማርታ ከናታን ጋር ለማቀራረብ ጥረት እያደረጉ ማለትም እንደው ከአቤጌል ፍቅር ቢጤ አልያዘህም ይሆን ይላሉ። ታዲያ ናታን ምንም አይነት ፍላጎት እንደሌለውና አቤጌልን እንደ እህት እንደሚመለከታት ለወይዘሮ ማርታ እየመለሰላት ነበረ። ምንም እንኳን አሁን ባለችበት የጎረምሳነት ወጣት የአቤጌል ጸባይ አስቸጋሪ ቢሆንም ከናታን ጋር ቢጋቡ ግን ናታን መልካም ልጅና አስተዋይ ስለሆነ ምናልባትም አቤጌልን ሊቀይራት ይችላል ብለው ያምናሉ። በሌላ በኩል ደግሞ አቤጌል ሌላ ወንድ ብታገባ ምናልባትም የመጀመሪያዋን ጸባይ አይቶ ሊያባረራት ይችላል። ስለዚህ አብሯት ያደገውንና የአቤጌልን ጸባይ ጠንቅቆ ያወቀው ናታን ግን ምናልባትም ከስህተቷ እንድትታረምና መልካም ልቦና ልትታደል ትችላለች የሚል እምነት አላቸው። እንግዲህ በዚህ ሁኔታ ናታንን እየወደዱት የመጡትና አማቻቸው እንዲሆን ካላቸው ፍላጎት የተነሳ አቤጌልና ናታንን ለማጣመር ከፍተኛ ሁኔታ ጥረት ያደረጉ ቢሆንም አቶ ደረጀ ግን በሁለታቸው ፍላጎት የተመሰረተ ካልሆነ በስተቀረ በአቤጌል ጸባይ ዛሬ አግብቶ ነገር ሊፈታት ይችላል። ሆኖም ከዚህ ነገር አርፈን ብንቀመጥ ይሻላል በማለት ባለቤታቸውን መክሯቸዋል። ቢሆንም ግን ወይዘሮ ማርታ ግፊታቸው ያው እንዳለ ነው። ይህ ሁኔታ እያሉ አቤጌል የተባለውን ሁሉንም ነገር ትሰማ ነበረ። በተለይ የወይዘሮ ማርታ ጥብቅና መቆምና አቤጌል ያለው አመለካከት እንዲቀየር የሚያደርጉት ጥረት ሳያስደስታት አልቀረም። ሁኔታ ከውሃ የመጣው መልእክት ናታን ስትወደድ ለምን ትኮራለህ የሚለው ንግግር ክፉኛ ወይዘሮ ማርታን አስቆጭቷቸዋል። ወዲያውኑ ዳጣ ተጠርታ እንድትጠየቅ ተደረገ። ለዛውም በአቤጌል አማካኝነት ጉድሽን አልሰማሽምና እነይ እስኪ ሳሎን የተባለውን ሁሉ እንድትሰሚ ይፈልጋለሁ በማለትም ጭራሽ ከናታን የፍቅር ግንኙነት እንዲኖርሽ መፈለግሽ አርፈሽ አቅምሽን አይተሽ ብትኖር ይሻላል በማለት አጅሬታ አቤጌል ትንጨረጨር ገብታለች።
ምስኪኗ ዳጣም በጭራሽ ከእሷ አንደበት ያልወጣው ንግግር ከነ ወይዘሮ ማርታ መድረሱ እጅግ በጣም አሳዝኗታል። ወደ ሳሎን ተጠርታም አንቺ ዳጣ ምንድን የሰማሁት በማለትም ወይዘሮ ማርታ ክፉኛ ቁጣ በታከለበት ይጠይቋታል። የአቤጌል መልስ እኔም ማማዬ ብዬሽ ነበር አልሰማም አልሽ እንጂ ይኸው ከናታን ፊት ካላልኩ ብላ በላይ ሆናለች ስትልም ዳጣን ለማከፋፋት እየሞከረች ነው። ዳጣ ከነገሩ እንደሌለችበትና ይልቁንስ ናታንን ያለችውን ነገር ውሃም የተሳሳተ ንግግር እንደተናገረች ለወይዘሮ ማርታ ለማስረዳት እየሞከረች ነው። ናታንም ቢሆን ዳጣ እንዲህ አይነት ቃል አይወጣትም፣ እባክሽን እማዬ በጭራሽ የአቤጌልን ንግግር አትስሚያት፣ የሆነ ያልሆነውን ተናግራ ለማጣላት ጥረት አድርጋለች በማለት የአቤጌልን ጸባይ እየተናገረ ነበረ። ሆኖም ወይዘሮ ማርታ አቤጌልን እንዲወጡ ካስደረጉ በኋላ የዳጣን ትክክለኛ ማንነት ለማወቅ አስችሏቸዋል። ሆኖም ዳጣ እንዲህ አይነት ንግግር እንዳልወጣትና ይልቁንስ ናታን ሰሞኑን ስላኮረፋት በምን ምክንያት እንደሆነ ማወቅ እንደምትፈልግም ተናገረች። ዳጣ የናታን ኩርፊያ ክፉኛ ስላስጨነቃት በተደጋጋሚ ናታን ምን ባስቀይም ነው እባክህ እንታረቅ ወይም የበደልኩህን ንገረኝና ይቅርታ ልጠይቅ ብለዋለች። እሱ ግን በቃ ከዚህ በኋላ ኩርፌሻለሁ፣ ከአንቺ ጋር ንግግር አልፈልግም በማለት ዘግቷታል። በዚህ ሁኔታ ክፉኛ ተጨናንቃለች። ናታን ታዲያ ለሰላም አንዳንድ ነገር እያማከራት ነበረ። ያ ይሰራል ያልሽኝ መፍትሄ እስካሁን ምንም የተለየ ለውጥ አላገኘሁበትም። ዳጣ የፍቅር ጥያቄን አልተቀበለችም ሲልም ነግራታል። እሷም ግድ የለህም በእኔ ሆንብህ፣ ለማንኛውም በዳጣ በኩል ያለው ነገር እኔ ጨርሳለሁ ስትልም አሳመነችው። ናታን ከሰማች በኋላ ሰላም ቀጥታ ለዳጣ ይኸውልሽ ይህን የመሰለ ልጅ ብዙ ጊዜ ለመነሽ ጠየቀሽ፣ አሁን ግን ወደ ሌላ ሊሄድ ነው ስትልም ነገረቻት። እኔ ጠልቼው አይደለም፣ ነገር ግን ቤት ውስጥ ያለውን ነገር ታውቂያለሽ አይደለም ሰላም፣ አንቺ ስለምን እንዲህ ትይኛለሽ ስትልም በቁጣ መልሳላታለች። በዚህ ሁኔታ እንግዲህ ሰላም ከፍተኛ የሆነ ጥረት እያደረገች ነው በሁለታቸው የፍቅር ግንኙነት እንዲመሰረት በሁለታቸውም በኩል የማግባቢያ ቋንቋዎችን እየተናገረች እርስ በርሳቸው እንዲቀራረቡ በማድረጉ ያላትን ጉጉትም እየገለጸችላቸው ነው። ታዲያ ዛሬ ላይ ዳጣ ይኸው ለሌላ ሴት አሳልፈች ሰጠሽው እድሉን መጠቀም ባለመቻለች ስትላት ይህኔ ዳጣ ቅናት ቢጤ ሳይሰማት አልቀረም። እኔም እኮ ናታንን ጠልቼው አይደለም፣ ነገር ግን ያው የምታየው ነገር ነው በማለት ፍራቻዋ የአቤጌል እንደሆነም እያወራች ነው። አቤጌል አሁንም ምርምሯን ቀጥላለች። በተለይ የወይዘሮ ማርታ የዱባይ ጉዞ ተከትሎ በሰላም እርግዝና ጋር እያያያዘችው ነው። እማዬ ወደ ዱባይ ለቫኬሽን የሄደችበት ቀን እንዲሁ በቅጡ ባይለይልኝም ሐምሌ ወር ጀምሮ እስካሁን ያለችውን በሂሳብ ስሌት እያሰላች ነው። ለዛውም እስክርቢቶና ወረቀት በመያዝ ሰላም እርግዝና አሁን ያለችበት ወራት ተደምሮ ሲቀነስ እያለችም እያንዳንዱ ጨመረችና እየቀነሰች ነው። ሆኖም የሰላም እርግዝና ልትደርስበት ጫፍ የደረሰች ትመስላለች። ሰላም ያረገዘችው ከናታን ወይም ከአቶ ደረጀ ሊሆን ይችላል። ምክንያቱም ሱቅ በምትሄድበት ሰዓት ግፋ ቢል 1 ሰዓት ነው የምትቆየው። በዚህ ከሁለት ውጭ ማንም ሊሆን አይችልም። መቼም ቢሆን የሰላምን እርግዝና አባቱ ማን እንደሆነ እደርስበታለሁ እያለችም በምርምሯ እንደምትቀጥልበት መቼም ልትፋታት እንደማትችልም ይህንን በሀሳቧ እያወጣች እያወረደች ነው። አቶ ደረጀና ወይዘሮ ማርታም ያው ከአውሮፓ ሀገር ሆነው በስልክ ባልና ሚስቶቹ እያወሩ ነው። እንግዲህ የሰላም እርግዝና ቀኗ እየተቃረበ ስለመጣ ልጆቹ ስራ እንዲያግዟት ሲሉ ማስጠንቀቂያ ለወይዘሮ ማርታ ተሰጥቷቸዋል። በተጨማሪም ወይዘሮ ማርታ ከአጠገቧ ከሰላም አጠገቡ እንድትሆንና አንዱ እንቅስቃሴዋን እንድትቆጣጠራትም እያዘዙ ነው። መልካም ስብናን የተላበሱት ወይዘሮ ማርታም ለሰላም እርግዝና ጥንቃቄ እንደምታደርግላቸውም ቃል ገብታለታለች። አቤጌልም ካልኩሌት ካደረገች በኋላ ቀጥታ ወደ እናቷ በመሄድ ዱባይ የሄድሽው ሐምሌ ስንት ቀን ነው ስትልም ጠይቃታለች። ወይዘሮ ማርታ ክፉኛ ፈርታለች። ምን አይነት ነገር ጭራሽ ልታመጭብኝ ነው? ያንቺ ነገር ያስፈራኛል ትላታለች። ሆኖም እማዬ ፈልጌው ስለሆነ ይህንን ቀን ንገሪኝ በማለት ሐምሌ 12 ቀን ወደ ዱባይ ጉዟን እንዳደረገችም ወይዘሮ ማርታ ለአቤጌል ነገረቻት። ታዲያ የሰላም እርግዝና ከማን ይመስልሻል? ልጁ ማንን ቢመስል ደስ ይልሻል? በማለት ወሬዋን ማስከትላለች። በዚህ ሁኔታ የሰማቸው ወይዘሮ ማርታ ክፉኛ ደነገጡ። ደግሞ ምን ልታመጭብኝ ነው? አርፈሽ ተቀመጭ እና የኔ መሄድና የሰላም እርግዝና ምን አገናኙ? ሲሉም ክፉኛ ተቆጥተዋታል። በዚህ ምክንያት አቤጌል ሀሳቧን መጨረስ አልቻለችም። ምርምሯም እንደቀጠለ ነው። እማዬ ዝም ብለሽ ብታዳምጪ በማለት እንደተለመደው ያሰበችውን ለመናገር ስትፈልግ ግን ወይዘሮ ማርታ በትዳራቸው ላይ አደጋ መደቀን አልፈለጉምና ጥበይ ምንም ነገር እንዳትነግሪ ስትል ማስጠንቀቃታለች። ዳጣ በበኩሏ ናታንን እባክህን ይቅርታ ጠይቃለሁ፣ ምንድን ያጠፋው ስትል ጠይቀዋለች። እሱም ለአንዴና ለመጨረሻ ጊዜ የምጠይቅሽ አንድ ነገር አለ፣ እኔ ወድሻለሁ፣ አንቺስ ትወጂኛለሽ ወይ ሲል ዳጣን አስጨንቋታል። ዳጣ ለጥያቄው መልስ ያጣችለት ትመስላለች። እንግዲህ ዳጣ በእርግጥ ናታንን እንደምትወደው ይታወቃል። ነገር ግን የፍቅሩን ጥያቄ ላለመቀበል እያንዳንዱ እንቅስቃሴዋን እየተከታተለች ስለምታሳድዳት የእሷን ፍራቻ ለመሸሽም ብሎም ደግሞ አቤጌል በጣም እንደምትወደው ይታወቃልና
የእሷን የፍቅር ጥያቄ ተቀብሎ እንዲኖር ካላት ፍላጎት የተነሳ ነበር እየሸሸች የመጣችው። ታዲያ ዛሬ ላይ የናታንን የፍቅር ጥያቄ ብትቀበል እዛ ቤትስ ምን አይነት ክስተት ሊፈጠርባት ይችላል? ይህ ነገር በአቤጌል ብቻ አይደለም፣ በወይዘሮ ማርታም ጥላቻ ሊያስከትልባት ይችላል። ወይዘሮ ማርታ ፍላጎት እንዲሁ አቤጌል እና ናታን ማጣመር ስለሆነ ቀጣይ ክፍል እስከምንገናኝ ድረስ